ምን አለ ለልጅሽ ምን አለ ለአብራክሽ ክፋይ ብሎ እግዚአብሔር እድሜሽን ዘለግ አርጎ ቢሆን የኔ ምስኪን የስደተኛ ህይወት ይሄው ነው በቃ። እንኳን ወለድሽ እንዳትባል ልጇ ሲያድግ አታይም። ባትወልጂ ይሻል ነበር እንዳይባል ያለ ማስታወሻ ልትቀር ነው። ነፍስሽን ሳትኖር ነፍስ ይማር የማይገባት የስደተኞች ነፍስ ባክኖ መቅረት ብቻ። ያልተኖረ ልጅነት፣ ያልተኖረ ወጣትነት፣ ያልተኖረ እናትነት የስደት ብቸኛ ትርፉ ወጥቶ መቅረት ይሄው ነው በቃ የኛ ህይወት። ይሄንን ነው እውነት። እንዴት ነው የሚያሳዝነው። ቢያንስ እኮ እውነቴን ነው እቺ ልጅ ወልዳለች። ለልጇ ስትል እንኳን ይሄንን መንገድ መጀመር አልነበረ። ቢያንስ ከጎኗ የነበሩ ሰዎች ራሱ ይሄንን ውሳኔ ተይ ማለት ነበረባቸው። በርግጥ ያንዱ ይሳካል ያንዱ አይሳካም። የሁሉም ሰው ህይወት አንድ አይደለም። የሁሉም ይለያል። ውድ ቤተሰቦቼ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ መጣሁት ያው በጣም ቆይቻለሁ ከቪዲዮ ከጠፋው። በዚህ ቪዲዮ ማምጣት ፈልጌው ማን ነበርም የመጣሁት። ነገር ግን ብዙ ጊዜ የተነገረ ብዙ ጊዜ የሆነ ነገር ሲደጋገም ይሰለቻል ሁላ። ግን እቺ ልጅ ደጋግማ ሳያት ምን ነው በፊት ባወቅኳት አልኩኝ። በሄድኩበት በሁሉም ሚዲያ ላይ ማይወሷን ነው። እህታችን አና ነፍሷን በአጸደ ገነት ያኖራት። ግን እንዴት ነው እኛ ኢትዮጵያውያን ምናደርገው ነገር ምንም ትክክል ነገር አይደለም። እውነቴን ነው። ብዙ ወጣቶች፣ ብዙ እህቶች፣ ብዙ ወንድሞች እንደዚህ በማይሆን መንገድ ህይወታቸው እያለፈ ነው። እባካችሁ እባካችሁ እባካችሁ። ገንዘብ እኮ ነገ ጠፊ ነገር ነው። እውነቴን ነው። መጀመሪያ መኖር አለባችሁ። ቅድሚያ ለራሳችሁ ማሰብ አለባችሁ። ብዙ አማራጭ አላችሁ። በተለይ በእንደዚህ አይነት መንገድ ኢቃማ ለማሰራት የምትመጡ ልጆች፣ ሳውዲ አረቢያ ላይ ያላችሁ ልጆች ብዙ ልጆች አላችሁ። ወንድም ሆነ ሴት በአሁን ሰዓት ማለት ነው። በተለይ ይሄ ኢቃማ አሰርታችሁ መኖሪያ ፍቃዳችሁን አሰርታችሁ እሱንም ስንት ብር ከፍላችሁ እንደ አዲስ እዳ ገብታችሁ ይሄን ሁሉ ለምን አስፈለገ? ከሳውዲ ውጭ እኮ ስንት ሀገር የተለያየ የራሳችሁ የግል ስራ ራሱ መሰሩበት። እኔ ያልገባኝ ነገር ሳውዲ አረቢያ እኔ እስከማውቀው ድረስ ማለት ነው ኢቃማ ኖሯችሁም አኖራችሁም የት ነው የምትኖሩት? ያው መዳም ቤት ነው። የትኛው ፍሪደም? ነገ እኮ ያ የእናንተ ሀገር አይደለም። ነገ እኮ ውጡ ስትባሉ ትወጣላችሁ። ዞሮ አይታወቅም። ስደተኞች ሁላችንም በያለንበት ሀገራችን ላይ አንድ ቀን ውጡ ከተባልን እንወጣለን። ምንድነው ጥቅሙ? ምንም አልገባኝም። ኢቃማ አሰርታችሁ ይሄን ሁሉ ገንዘብ ጨርሳችሁ ምንድነው እንደገና ስደት? እንደገና ለመዳም ቤት ነው ይሄ ሁሉ ገንዘብ የሚያስፈልገው? እባካችሁ ወንድሞቼ አስቡበት፣ በደንብ አስቡት። ወልዳችሁ ቢያንስ ለራሳችሁ ህይወት ሳይሆን ለወለዳችሁት ልጆች ስትሉ ህይወታችሁን አስተካክሉ። በምን አይነት መንገድ መሄድ እንዳለባችሁ። እቺ ልጅ አሁን ትንሽ እንኳን ሰርታ ከዛ በኋላ እጇን ሰጥታ ብትሄድ ኖሮ ምንም ነገር አትሆንም ነበር። ቢያንስ ለልጇ ትኖርለት ነበር። አንዳንዴ በአሁን ሰዓት በጣም የታየን ነገር አንድ ህይወቱ ስለተሳካ የኛም ህይወት እንደዚህ መሆን አለበት የሚል ነገር ነው። ግን የሁሉም ፈጣሪ የጻፈለትን እንጂ ያልተጻፈለትን አይኖርም።
ሁሉም በጊዜው ነው የሚሆነው። እባካችሁ እባካችሁ ውድ ወንድሞቼ እህቶቼ፣ እባካችሁ በማይሆን መንገድ ህይወታችሁን አትቅሰፉት። በተለይ ስደተኞች እውነቴን ነው እያለቃችሁ እኮ ነው። እኔ እውነቴን ነው በአሁን ሰዓት ተኝቼ እስከምነሳ ራሱ እንዴት እንደምፈራ በቤት ውስጥ ሆኜ እነሳለሁ አልነሳም ብዬ ነው የምፈራው። በሰው ሀገር በመንገድ ላይ ብዙ ወንድሞችን እያጣን ነው። ብዙ ኢትዮጵያውያን ህይወታቸው በማይሆን መንገድ እያጡ ነው። ከዚህ በፊት ብዙ ነገር አይታችኋል። እንዴት በዚህ አይነት መንገድ እንዴት ትጀምራላችሁ? አሁንም ቢሆን እኔ ምላችሁ ነገር ቢኖር ብዙ ልጆች አላችሁ፣ ብዙ ልጆች ትኖራላችሁ በእንደዚህ አይነት መንገድ የምታቅዱ ማለት ነው። ግን ከሳውዲ ውጪ ብዙ አማራጭ አላችሁ። ብዙ የተሻለ ነገር አለ። አንዳንዴ እስቲ ባለንበት መንቀሳቀስም ጥሩ ነው። ምናልባት የኖራችሁበት የሰራችሁበት ሀገር ወዳችሁት ሊሆን ይችላል። ነገር ግን ከሱም የተሻለ ስለሚኖር ዞር ዞር ብላችሁ እዩ። አስቡት። እቺ ልጅ ቢያንስ ልጇን እውነቴን ነው እኔ ልጁን ሳይ እንዴት እንደሆንኩኝ ማርያምን እንዴት እንደሚያሳዝን። እባካችሁ 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 በሰላም ለእናት ሀገራችሁ ልክ እናንተም ለልጃችሁ እንደምታስፈልጉ እናታችሁንም አባታችሁን ቤተሰባችሁ እናንተን ይፈልጋል። ቢያንስ ለእናንተ ብቻ ሳይሆን አንዳንዴ ማሰብ ያለባችሁ ከጎኔ ማንን ይፈልገኛል? እናት እኮ ልጄ መቼ ነው የምትመጣው፣ መቼ ነው የሚመጣው ብለው ነው የሚጠብቁት። እባካችሁ እህት ወንድሞቼ ተቸግራችሁም ሆነ ምንም ሆነ እንደ ሀገራችሁ የሚሆን ምንም ነገር የለም። ሀገራችሁ ብትገቡ ይሄን ያክል የሚያስፈራ ነገር የለም። ኑሮ ተወደደ፣ የሆነ ነገር ሆነ ይሄ ሁሉም ሀገር ነው። ስለሰራችሁ ነው እንጂ ዝቅ ብላችሁ ከሰራችሁ ሀገራችሁም ላይ መኖር ትችላላችሁ። እባካችሁ ውድ ቤተሰቦቼ እባካችሁ ውድ ኢትዮጵያውያን ፈጣሪ ወጥቶ ከመቅረት ይጠብቀን። በሰላም እንደወጣን በሰላም ለሀገራችን ያብቃን። እባካችሁ